ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዕለተ ቅዳሜ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በቅድሚያም የኢትዮጵያ ሴቶች ፕሪሚየር ሊግ የ17ኛ ሳምንት የተደረጉ ጨዋታዎችና አሁን በመደረግ ላይ ያሉ ጨዋታዎችን በተመለከተ በምናቀርበው ዜና እንጀምራለን። የ17ኛው ሳምንት የሴቶች ፕሪሚየር ሊግ በትናንትናው ዕለት መደረግ ሲጀምር ኢትዮ ኤሌክትሪክ ድሬዳዋ ከተማን 3-1 በማሸነፍ መሪነቱን አጠናክሯል። ዳግማዊ ሰለሞን፣ መሀሌት ምትኩና ዙፋን ደፈርሻ የኢትዮ ኤሌክትሪክ ግቦች ያስቆጠሩ ተጫዋቾች ሲሆኑ የድሬዳዋ ከተማን ብቸኛ ግብ ደግሞ ዝናሽ ሰሎሞን ከመረብ አሳርፋለች። በሌላ ጨዋታ ኢትዮጵያ ንግድ ባንክ ይርጋ ጨፌ ቡናን በተመሳሳይ 3-1 በማሸነፍ ሶስተኛ ተከታታይ ድሉን አስመዝግቧል። እሙሽ ዳንኤል፣ ጸገነት ብዙነህና ረዴት አስረሳይን ግቦችን ያስቆጠሩ ተጫዋቾች ናቸው። አዳነች አስፋው ደግሞ የይርጋ ጨፌን ብቸኛ ግብ አስቆጥራለች። ልደታ ክፍለ ከተማ ከቦሌ ክፍለ ከተማ ጋር ያደረጉት ጨዋታም 2-2 ተጠናቋል። ሰብሎንጌ ወዳጆና የታገሱ ተገኘ ወርቅ ለልደታ፣ ቃል ኪዳን ሸዋነህ እና እንደዚሁም ዳሳይ ሰዋገኝ የቦሌን ያቻነት ግቦች አስገኝተዋል። ዛሬ ረፋድ ላይ በተደረገ ጨዋታ ደግሞ አርባ ምንጭ ከተማ እና አዳማ ከተማ 0-0 በሆነ ውጤት ጨዋታቸውን ፈጽመዋል። አሁን ላይ ደግሞ በባህር ዳር ከተማና በሸገር ከተማ መካከል የሚደረገው ጨዋታ ቀጥሏል። 9 ሰዓት ላይ ደግሞ አዲስ አበባ ከተማና ሐዋሳ ከተማ ጨዋታቸውን ያደርጋሉ። የእነዚህን ጨዋታ ውጤቶች ወደ እናንተ የምናደርስ ይሆናል። በእንግሊዝ ኤፍኤ ዋንጫ 5ኛ ዙር ዛሬ ማንቸስተር ሲቲ ከሜዳ ውጭ ከኒውካስል ዩናይትድ የሚያደርገው ጨዋታ ይጠበቃል። አራቱንም ዋንጫዎች ላይ እየተፎካከረ የሚገኘው ማንቸስተር ሲቲ ሩብ ፍጻሜውን ለመቀላቀል በሚያደርገው ጨዋታ ከባለፈው ዓመት የሊግ ካፕ አሸናፊው ኒውካስል ዩናይትድ ጠንካራ ፈተና ይጠብቀዋል ተብሎ ይጠበቃል። ሁለቱ ቡድኖች በዚህ ዓመት ብቻ ለ5ኛ ጊዜ የሚገናኙ ሲሆን በቅርቡ በተገናኙበት የካራባ ዋንጫ ግማሽ ፍጻሜ መርሃ ግብር ማንቸስተር ሲቲ በደርሶ መልስ አሸንፎ ለፍጻሜ መድረሱ ይታወሳል። ማንቸስተር ሲቲ እና ኒውካስል በኤፍኤ ዋንጫ ብቻ ለ11ኛ ጊዜ የሚገናኙበት ጨዋታ ምሽት 5 ሰዓት ላይ በሴንት ጄምስ ፓርክ ስታዲየም ይደረጋል። በምሽቱ ጨዋታ ጆስኮፍ ግቫርዲዮል አሁንም በጉዳት የማይሰለፍ ሲሆን ማቲው ኮቫቺች ልምምድ ቢጀምርም ለዛሬው ጨዋታ አይደርስም ተብሏል። መጠነኛ ጉዳት የነበረበት ኒኮ ኦሬሊም የመሰለፉ ነገር አልተረጋገጠም። በኒውካስል በኩል ጃኮብ ራምሴ በቅጣት የማይሰለፍ ሲሆን የኒክ ቮልትማን መሰለፍም አልተረጋገጠም። አርሰናል ቀን 9 ሰዓት ከሩብ ላይ ከሜዳ ውጭ ከማንስፊልድ ታውን ይጫወታል። በተመሳሳይ ለአራቱም ዋንጫዎች እየተፎካከረ የሚገኘው አርሰናል ሩብ ፍጻሜውን ለመቀላቀል በእንግሊዝ ሶስተኛው የሊግ እርከን ከሚገኘው ቡድን ጨዋታውን የሚያደርግ ይሆናል። ፕሪሚየር ሊጉን በ7 ነጥብ ልዩነት እየመራ የሚገኘው አሰልጣኝ ሚካኤል አርቴታ ዛሬ በሚያደርገው ጨዋታ በሊጉ ብራይተንን ካሸነፈበት ስብስብ በርካታ ለውጦችን እንደሚያደርግ ይጠበቃል። ሁለቱ ቡድኖች በኤፍኤ ዋንጫ ሲገናኙ የዛሬው ከ95 ዓመት በኋላ ለመጀመሪያ ጊዜ ሲሆን አርሰናል በመድረኩ በእንግሊዝ ሶስተኛው የሊግ እርከን ከሚገኙ ቡድኖች ያደረጋቸውን ያለፉትን 15 ጨዋታዎች በሙሉ አሸንፏል። ቼልሲ ምሽት 2:45 ላይ ከሬክሳም ይጫወታል። በሳምንቱ አጋማሽ በሊጉ አስቶን ቪላን 4-1 ያሸነፈው ቼልሲ ዓመቱን ካለ ዋንጫ ላለማጠናቀቅና ወደ ሩብ ፍጻሜው ለመግባት ጨዋታውን የሚያደርግ ነው የሚሆነው። በመጨረሻም ቶትናም ሆትስፐርን ወደ ተመለከተ ዜና ስናልፍ ከ6ቱ የፕሪሚየር ሊግ ሀብታም ክለቦች አንዱ ቶትናም ሆትስፐር ከሊጉ ሊወርድ ጫፍ ላይ ይገኛል። ፕሪሚየር ሊጉ ሊጠናቀቅ 9 ጨዋታ እየቀሩት ወራጅ ቀጠና ውስጥ ከሚገኘው ዌስትሃም ዩናይትድ በ1 ነጥብ ብቻ ከፍ ብሎ 16ኛ ላይ የሚገኘው ቶትናም ሆትስፐር የሚያሳየው ደካማ አቋም ከወራጅ ቀጠናው ለመውጣት የሚያስፈልገውን ነጥብ ከየት ያመጣዋል የሚለውን ጥያቄ እንዲነሳበት አድርጓል። ወልቭስና በርንሌ የመጨረሻዎቹን 2 ደረጃዎች ይዘው እንደሚያጠናቅቁ ቢገመት እንኳን እንደ ዌስትሃም፣ ኖቲንጋም ፎረስት እና ሊድስ ዩናይትድ ያሉ ክለቦች ግን በቀላሉ እጅ ይሰጣሉ ተብሎ ስለማይጠበቅ የሰሜን ለንደኑ ክለብ ሁኔታ አጣብቂኝ ውስጥ ከቶታል። ለመሆኑ ቶትናም ሆትስፐር ወደ ሻምፒዮንሺፕ ከወረደ ምን ሊያጣ ይችላል? ባለፈው ዓመት የክለቡ 690 ሚሊዮን ፓውንድ የነበረ ሲሆን ይህም በአውሮፓ በገቢ 9ኛ ደረጃ ላይ እንዲቀመጥ አድርጎታል። ክለቡ ወደ ቻምፒዮንሺፕ የሚወርድ ከሆነ ግን ይህ ገቢ በከፍተኛ ደረጃ ያሽቆለቁላል። እንደ ቢቢሲ ስፖርት ዘገባ ከሆነ ገቢው ወደ 261 ሚሊዮን ፓውንድ ሊወርድ ይችላል። ነጭ ለባሾቹ ከትኬት ሽያጭ ባለፈው ዓመት 130 ሚሊዮን ፓውንድ አግኝቷል። ይሄ ማለት በሜዳቸው በሚያደርጉ ጨዋታ አንድ ደጋፊ በአማካይ 76 ፓውንድ ይከፍላል እንደማለት ነው። ቶትናም የትኬት ሽያጩ ከአውሮፓ በውድነቱ 6ኛ ደረጃ ላይ ሲቀመጥ ወደ 2ኛው እርከን ከወረደ በሻምፒዮንሺፑ ካለው የጨዋታ ጥራት አንጻር ይህንን ያክል ገንዘብ ማስከፈል አይችልም። በተጨማሪም ከፕሪሚየር ሊግ እና ከአውሮፓ ቻምፒየንስ ሊግ የሚገኘው ከፍተኛ የቴሌቪዥን ስርጭት ገቢ ሙሉ በሙሉ ይቆማል። በሌላ በኩል እንደ ናይክ እና ኤአይኤ ያሉ ድርጅቶች ከክለቡ ጋር የገቡት ውል ክለቡ ሲወርድ የክፍያ መጠኑ እንደሚቀንስ የሚያዝ በመሆኑ ገቢው በእጅጉ የሚያሽቆለቁል ይሆናል። ባለፈው ዓመት ስፐርስ 129 ሚሊዮን ፓውንድ ኪሳራ ሲያስመዘግብ ለሌሎች ወጪዎች በአጠቃላይ 260 ሚሊዮን ፓውንድ አውጥቷል። ክለቡ 877 የሙሉ ጊዜ ሰራተኞች አሉት። ምናልባት ከሊጉ ከወረደ እነዚህ ሰራተኞች የመቀነስ ግዴታ ውስጥ ይገባል። ምክንያቱም በዚህ ዝቅተኛ ገቢ በሁለተኛው ዲቪዚዮን እየተጫወተ የአውሮፓ ከፍተኛ ደረጃ ደሞዝ መክፈል ስለማይችል ቶትናም በ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሊቨርፑል የሚገናኝ ሲሆን በዚያ ጨዋታ ተሸንፎ ዌስትሃም እና ኖቲንጋም ካሸነፉ በቀጥታ ወራጅ ቀጠናውን ይቀላቀላል። አድማጮቻችን ለሃሚንግ ስፖርት ለዕለተ ቅዳሜ ያዝናቸው አጭር ስፖርታዊ መረጃዎች ይመስላሉ። የኢትዮጵያ ሴቶች ፕሪሚየር ሊግ እና የእንግሊዝ የኤፍኤ ካፕ 5ኛ ዙር ውጤቶችን በቀጣይ የምናደርሳችሁ ይሆናል። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት
በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።